ለኔ መንገር የምትፈልጉት ምንድን ነው? አብርሃም ይህን መርዶ ለመስማት በዚህ ሰዓት ዝግጁ አይደለም። ዴቭ፣ ለዚህ ነው ጽንሱን ማቋረጥ አለብኝ ያልኩ። ፔሪድ ቀርቷል። ብሬን ለመመለስ ነው የፈለግኩ። ጓደኛዬን ለመሸጥ የሚያበቃ የገንዘብ ፍቅር የለኝም። እኔ ጓደኛሽን አስተዋውቂኝ እንጂ ሽጭልኝ መቻልኩሽ። ጥቂት ቀናት ብቻ ነው። ለሁሉም ያላሰቡትን ወጥመድ ዘርግቼላችኋለሁ። ድጋሚ እንዳይነሱ አድርጌ ነው የምጥላቸው። ከንፈሮች አበባ ቢሆኑ ምን ነበር ታጠጣቸው? ከንፈሬ ነው። እንደዛ ከሆነ ያው ጠጣቸው። አልገባኝም። ግልጽ አማርኛ ነው ያወራሁት። አማርኛሽ ግልጽ ነው፣ ግን ልትይ የፈለግሽው በፍጹም አልገባኝም። ጽንሱን ማቋረጥ አለብኝ ማለት የተወሳሰበ አማርኛ አይደለም። እንዴት ደርሰሽ ላስወርደው ነው ትይኛለሽ? ጥፍርሽን እኮ አይደለም የምትቆርጪው። እርግዝና የ3 ወር ሊሞላው ነው። ከአንድ ወር በኋላ ደግሞ ወደ ማስተዋወቅ አይቀርም። ያየኝ ሰው በሙሉ የትም ስትባልግ ያመጣችሁ ነው እንዲለኝ አልፈልግም። በዛ ላይ ወንድም የሚደፍርብኝ አልፈልግም። እባክሽ በቃ ትንሽ ጊዜ ብቻ ስጪ። ቢኖረኝ ሰጥ ነበር፣ ግን ከተፈጥሮ ውጭ ሆዴን አፍኜ መቀመጥ አልችልም። እና ማድረግ የምትፈልጊው ይሄንን? እኔ የምፈልገው ስለ ግንኙነታችን ለአብርሃም እንድትነግረው ነው። ከዛ ቀለበት አድርገህልኝ አብረን እንድንኖር። ግን አንተ ለሱ ዝግጁ አትመስለኝም። አብርሃም እኮ ሰማይ ሁሉ ጥቅልል ብሎ ትከሻው ላይ ወድቆበታል። ይሄን ለሱ መንገር ቁስሉ ላይ እንጨት እንደመስደድ ነው። በእኔ በአንቺም ያዝናል። ከዛ ተለያይተን እንቀራለን። እህል ውሃ እንጂ አብርሃም አያገናኘንም፣ አብርሃም አይለያየንም እኮ። የኔና አንቺ ግንኙነት እኮ ለአብርሃም ብልግና ብቻ አይደለም፣ ክህደትም ጭምር ነው። ከማንም ጋር አልባለኩም፣ ማንንም ደግሞ አልካድኩም። ፋና፣ አብርሃም እኮ አንቺን ከሌላ ወንድ ጋር እንጂ በፍጹም ከኔ ጋር ሊያስብሽ አይችልም። ለምን? እንደ ወንድምሽ ስለሚቆጥረኝ ነው። አብርሃም ይህን መርዶ ለመስማት በዚህ ሰዓት ዝግጁ አይደለም። ዴቭ፣ ለዚህ ነው ጽንሱን ማቋረጥ አለብኝ ያልኩ። ይህንን ውሳኔ የወሰንኩት ተገድጄ እንጂ ፈልጌው አይደለም። እና አንቺ ከጭንቀትሽ ለመዳን ስትይ እንዴት ህይወት እናጥፋት ይኛለሽ? ሌላው አማራጭ ለአብርሃም መንገር ነበር። እሱን ደግሞ አይሆንም አልክ። ለኔ መንገር የምትፈልጉት ምንድን ነው? ያልነገራችሁ ነገር ስልክ ስለሚደውሉ ሰውዬ እያወራን ነበረ። አዎ፣ ለአብርሽ እንንገረው አንንገረው እያለን የመጣው። ድጋሚ ደውሎ ነበር? ደውሎ ምን አለሽ? ምንም አላለም። ሳነሳው መልሱ ዘጋው። ድጋሚ ከደወለ እንዳታነሽለት እሺ? ተቀመጡ እንጂ። ስፈልግሽ ነው የመጣሽው? እኔም አንተን ፈልጌ ነው የመጣሁት። ለምን? ግዴለም አንተ ቅደም። ለምን ነበር የፈለከኝ? በእኔና በፋና መካከል አለመግባባት ተፈጥሯል እና እንድትረጂኝ ይፈልጋሉ። እፈልግሻለሁ የሚለውን ቃል ካንተ በመስማቴ ታምር ነው ለኔ። እመኚ፣ የመጨረሻ ምርጫዬ ስለሆንሽ ነው እንጂ እንኳን ለማውራት አብሬሽ ለመቆም ሽርፍራፊ ፍላጎት የለኝ። ለንግግር ጥሩ መግቢያ አዘጋጅተለታል። በተሳሳተ መንገድ እንድትረጂኝ አልፈልግም። ግን ለኔ ስትይ ሳይሆን ለጓደኛሽ ለፋና ስትይ በቃ እንድትረጂኝ ይፈልጋሉ። እንዴት ነው? ለአብርሃም ስለኔና ስለ ፋና ግንኙነት አረጋግተሽ እንድትነግሪው ይፈልጋሉ። እያዘዝከኝ ነው? አይደለም፣ እየለመንኩሽ። አብርሃም ይሄ ጉዳይ ሲሰማ ምን ሊፈጠር እንደሚችል መቼስ አስባችሁበታል? ስለሱ እያሰብኩ ዘመናትን አለፈ። አሁን ለፋና ስል ስለሱ ማሰብ አልፈልግም። የዚህ ሁሉ
የመጨረሻ ጉዳት ተቀባይ አብርሃም ሳይሆን ፋና መሆኗን አትርሳ። አብርሃም ሲሰማ ልቡ ይሰበራል። አብርሃም ልቡ ሲሰበር ደግሞ የምትደማው ፋና ናት። አሁንም እየደማች ነው። መድማቷ ሳይሆን ያደማት አንተ መሆኑ መሰለኝ አሳሰበ። ራሂል ነገር ለመሰንጠቅ የሚሆን ጊዜ ላይ አይደለም ያለ ነው። ለአብርሽ ከነገርኩት በኋላ ለሚፈጠረው ነገር ኃላፊነት እንደማልወስድ ላስጠነቅቀው እወዳለሁ። ኃላፊነቱን ወስዳለሁ። ጥሩ፣ ስለኔ ጉዳይ እናወራ። ሌላ ጊዜ እናወራለን። ለማውራት ብቻችን እስክንሆን እየጠበቅ ይመስላል። ስለ ስራው ጉዳይ አዲስ ነገር አለ እንዴ? አዎ፣ መጥፎ ይሁን ጥሩ ዜና መለየት አልቻልኩም። እና ከጥሩ ጀምራ አንድ ትልቅ ድርጅት ውስጥ ስራ አግኝቻለሁ። እና የኔ መሰለ ምስራች እንደዚህ ተከዘ ነው የምትነግረኝ? ቆይ መጥፎ ዜናውን መች ነገርኩ? እሺ ንገረኝ፣ ምንድነው መጥፎ ዜናው? መጥፎ ዜናው ራሱ ስራ ማግኘት እንዴ አብርሽ፣ ግራ አታጋባኝ። ያስጨነቀ ስራ ፈልጎ ማጣት አልነበረም እንዴ? ይኸውልህ ስራ ያገኘሁት የአባቴ ድርጅት ውስጥ ነው። ኧረ እባክህ። አዎ፣ አባቴ ካሉት ብዙ ድርጅቶች ውስጥ አንዱ ጋር ተጠርቻለሁ። መጥፎ ዜናው ይሄ ነው። እኔ ደግሞ በዚህ ሁኔታ ለሱ ተቀጥሬ የምሰራበት ሞራል ያለኝ አይመስልም። ስራውን ከመጀመር ውጭ ሌላ አማራጭ አለ አይመስለኝም። ጥሎኝ ለጠፋ መኖሬን እንኳን ለማያውቅ አባቴ እንዴት ተቀጥሬ ልሰራ ይችላል? እንዴ አብርሽ፣ ጉዳዩ እኮ አባት አይደለም። ይህ ለፋና ስትል የምትከፍለው መስዋዕትነት ነው። ለእሷ ስትል ደግሞ አይደለም የአባትህ ድርጅት ውስጥ እንጦሮጦስ ከመግባት እንደማትመለስ አውቃለሁ። የዛን ሰውዬ አይን ከማይ እንጦሮጦስ መውረድ ሳይሻል አይቀርም ብለን ብዙ ሰዎች እኮ አባት ፊት መቆም ገነት እንደመግባት ይቆጥሩታል። ልጆቹን ጥሎ ሄደ አረመኔ መሆኑን ስላላወቁ ነው። ለማንኛውም ስራውን ነገ ጀምር ብለውኛል። እናንተ ምንድነው እዚህ የምትሰሩት? መግለጽ ቀርቦ አላመጡም እንዴ? እኔ ትንሽ ልቆይ፣ እናንተ ብሉ። ብቻዬን እንደማልብላ እያወቅ? አዎ፣ ግን ስላላሰኝ አንተ ካልበላ ማን ያጎርሰኛል? እጆችሽ ምን አሉሽ? ምግብ የሚጣፍጠው አንተ እጅ ሲሆን ነው። እንደዛ ከሆነማ ምግብ ሳይሆን እጆቼን ነው መብላት ያለብሽ ማለት ነው። ካጎረስከኝ እሺ። በጣም እንደምወድሽ ታውቂያለሽ። ካልነገርከኝ በምን አውቃለሁ? እወድሻለሁ። አሁን ጆሮ የጠገበ። ሌላ ግን ጥያቄ አለ። ምንድን ነው? ከንፈሮች አበባ ቢሆኑ ምን ነበር የምታጠጣቸው? ከንፈሬን ነው። መቼም ቢሆን አይደርቁም። እንደዛ ከሆነ ያ አጠጣቸው። አሁን? አዎ አሁን አጠጣቸው። ብቻችንን እኮ አይደለንም። እንደዚህ ስትደናበር እንዴት ደስ እንደሚለኝ። ለነገሩ አስተያየት ከመሳሳሙ በላይ። ኧረ መቼም ይሄ ፍቅር ባለቅን ያደርጉሻል። ይኸውልሽ ልማትሽ። እሺ እንዴት አብርሃም?
ቆይ አንቺ ባትኖሪ ኖሮ ምን ሆነ ነበር? ታውቃለህ አንዳንዴ እንደዚህ ስትይ ግራ እጋባለሁ። ምኑ ግራ ያጋባል? እንጃ ተሳስቼ ሊሆን ይችላል እኮ። ምኑ ጋር ነው የተሳሳትሽ? እንጃ ብቻ አለ አይደል ዳዊት አንተ እኔን በምታየኝ ፋናን የሚያት ይመስለኛል። እንግዲህ ምንድን ነው የምታወሪው? ዳዊት እኮ ለፋና ወንድሟ ነው። እኔ እንጃ ማለቴ። ተይ በቃ ምንም ማብራራት አይጠበቅብሽም። እኔ አንቺን በማይበት እይታ ወንድም እህቱን በፍጹም ሊያይ አይችልም። ዳዊት እኮ የምወደውም የማምነውም ጓደኛዬ ነው። በፍጹም እንደዚህ አይነት ስህተት ሊሰራ አይችልም። አብርሽ ተሳስቼ ሊሆን ይችላል። ልነግርህ የፈለግኩት ግን በቃ እኔ እንደሰማሁሽ ሌላ ሰው እንዳይሰማሽ ማለት የፈለግኩት እኮ በቃ ለማለት የፈለግሽው ገብቶኛል። ዳዊትን ስለማታውቂው ነው እንጂ ከወንድምነቱ ውጪ ሌላ ነገር በፍጹም አያስብ። አብርሽ አስበው ቢሆንስ? ራሄል ምን ሆነሻል? እየጠበቅናችሁ እኮ ነው። ይቅርታ ቆየን አይደል? መጣን። የምችለውን ለማድረግ ሞክራለሁ። አመሰግናለሁ። ቅድም ላወራክ እንደምፈልግ ነግሬክ ነበር። ራሂል ስለዛች ምሽት ለማውራት ከሆነ ጊዜው አሁን አይደለም። ዳዊት ስላለፈው ስህተታችን ለማውራት እኔም ጊዜ የለኝም። እና ስለምንድን ነው ማውራት የምትፈልጊው? ስለ ወደፊታችን እያዳመጥኩሽ። ነገሮች ከምናስባቸው በላይ ተበላሽተዋል። አይ ከዚህ በላይ እንዴትም ሊበላሹ አይችሉም። ፔሪድ ቀርቷል። ቀርቷል ማለት እንዴት ይቀራል? መቅረትም አይለበትም። እኔ አይደለም የሚያስቀረውት። ለዚህ ነው ቀድመን እንነጋገር ያልኩ። ይቅርታ ቆየሁባችሁ አይደል? በቃ ሄሎ፣ ነገሮች በራሳቸው ጊዜ እየተስተካከሉ ነው። አዎ አናግሬያታለሁ። ምርጫ የላትም። ፋና እጅግ አለመውደቅ የቀራት ጥቂት ቀናት ብቻ ነው። ለሁሉም ያላሰቡትን ወጥመድ ዘርግቼላችኋለሁ። ድጋሚ እንዳይነሱ አድርጌ ነው የምጥላቸው። መልካም፣ እደውላለሁ። ቻው።
ቆይ እዚህኛው ጋር ሞክራል። አዎ ሞክሬያለሁ። እሺ እዚህስ? አዎ አዲስ የወጣ ማስታወቂያ ነበር እኮ ዴቭ። ሁሉም ስራ ላይ አፕላይ አድርጌያለሁ። አንዳቸውም አልጠሩኝ። እንዴ ድካም ነው ያተረፍኩት። ቀድመማ ተስፋ አትቁረጥ። ምናልባት አንደኛው ድርጅት ሊጠራ ይችላል። ልቤን የሰበረው ተስፋ ማድረግ የሌለብኝ ነገር ላይ ተስፋ ማድረግ። አንዳቸው እንኳን ሊቀጥሩኝ አይፈልጉም። ሁሉም ነገር ነው ጥምም ያለብኝ። ሁሉም ነገር ለበጎ ነው ይላል ጠቢቡ ሰለሞን። አይ ዴቭ፣ ንጉስ ለሆነ ሰው እኮ ይሄን ማለት በጣም ቀላል ነገር። ይኸው ከመጸለይ ብዛት አፌ ደረቀ። ግን ምን ጠብ ያለ ነገር አለ? ምንም። እንደውም ነገሮች ከመስተካከል ይልቅ እየተበላሹ ነው ያሉት። ታዲያ እንዴት ነው በዚህ ሁኔታ ውስጥ ነገር ሁሉ ለበጎ ነው ብዬ መጽናናት የምችለው? አብርሽ፣ ሁሉም ነገር እኮ አልጋ ባልጋ ላይሆን ይችላል። ህይወት በፈተና ነው የተሰራችው። ለፋና ስትል ደግሞ መጠንከር አለብህ። አውቃለሁ። ግን ደግሞ ትምህርቴን ያቋረጥኩት ስራ ለመስራት ነበር እንጂ እጄን አጣጥፌ ለመቀመጥ አይደለም። ያልኩህን ብታደርግ ኑሮ የስራ ጉዳይ እንደዚህ ባላስጨነቀ ነበር። ምን ባደርግ? እግዚአብሔር ሊረዳ ፈልጎ ወደ ህይወት ያመጣልህን ሰው መግፋት አልነበረብን። ያለ መውጫ ቀዳዳ እሱ ብቻ ነበር። ዴቭ፣ በእግዚአብሔር ስለ አባቴ ማውራት አልፈልግም። ይህ ባለ ሀብቱ ልጅ አሁን ስራ አጥቶ እየተንከራተተ ነው ቢባል ቆይ ማን ያምናል? አባትነቱን ሸሽቶ የሄደ ሰውዬ ገንዘቡን ምን ያደርግልኝ? ምናልባት ሸሽቶ ላይሆን ይችላል። እናንተን ለማዳን ፈልጎ ቢሆንስ? ከምን ለማዳን? ይህንን ለማወቅ የቅዱሱን ማግኘት ይኖርብናል። ምክንያቱም ባውቅ አባትነቱን በፍጹም መልሶ ያገኝ። እንደኔ ካለማግኘት ማግኘት ይሻላል። ዴቭ፣ እርሳው። ጥሎኝ የሄደን ሰው በፍጹም ልፈልገው አልወጣም። ለማንኛውም ሀሳብህን ከቀየርክ ይሄ ያስፈልጋል። ምንድን ነው? የአባትህን አድራሻ ለማፈላለግ ሞክሬ ነበር። ይህ አባት ስልክ ቁጥር ነው። ማን ያውቃል፣ አንድ ቀን ለችግር ያስፈልግ ይሆናል። ይቅርታ አስጠብቀው አይደል? መጠበቅ ግዴታዬ ነው። ያለሽኝ ተስፋ አንቺ አይደለሽ? ሳምንትሽ እንዴት አለፈ? ስጨነቅ ነው የሰነበትኩት። ምን ነው የሰጠሁሽ ብር አልበቃሽም እንዴ? ካነሰሽ ልጨምርልሽ እችላለሁ። ገንዘቡስ አይደለም ጭንቀት ነው። ሌላ ጭንቀት መጨመር አልፈልግም። ፈልጋለሁ ብለሽ ስትጠሪ ለመልካም ዜና መስሎኝ ነበር። ለመጥፎ ዜና ነው እንዴ ፈልግሽ? ብሬን ለመመለስ ነው የፈለግኩ። ጓደኛዬን ለመሸጥ የሚያበቃ የገንዘብ ፍቅር የለኝም። እኔ ጓደኛሽን አስተዋውቂኝ እንጂ ሽጪልኝ መቼ አልኩሽ? አፊ ቢሸሽገው ምግባር ይናገራል። ራሄል፣ እላፊ ቃል እየተናገርሽ ነው። እውነቱን ነው የተናገርኩት። የሰው ልጅ ዕቃ አይደለም፣ እንደ ሸቀጥ በብር አይገዛም። ነገሩን ይሄን ያህል ባታወሳስቢው ደስ ይለኛል። አንተም ነገሩን እንደዚህ ባታቀለው ደስ ይለኛል። ፋናና ፍቅረኛዋን ለመለያየት እያሴርክ ነው። ይሄንን ነው ፍቅር የምትለው? አዎ ይሄንን ነው ፍቅር የምለው። እስቲ ንገሪ፣ የሚያፈቅሩትን ሰው የራስ ለማድረግ መመኘት ምኑ ጋር ነው ኃጢያቱ? ፍቅር ወንጀል ነው እንዴ? እውነቱን ልንገርሽ፣ ፋናን ማፍቀሬ ኃጢያት ቢሆን እንኳን ደጋግሜ ያፈቅራታለሁ። ፋናን ስለምታፈቅራት የኔ ትሆናለች ማለት ራስ ወዳድነት ነው። ራስ ወዳድነትና ፍቅር ተምታታበ መሰለኝ። ፍቅር ምን ማለት እንደሆነ አንቺ አትነግሪኝም። ደግሞ ስሚ፣ አንቺ ፈለግሽም አልፈለግሽም ፋና የኔ ትሆናለች። ይሄን ማወቅ አለብሽ። የቅዠት ተባባሪ እንደማለት ደግሞ አንተ ማወቅ አለብህ። ፋናን ከራሴ በላይ ስለመወዳት እንጂ
ክብሬን ለሚደፍር ሰው ትዕግስት የለኝ። እንግዲህ ያው ስርምህን አውጣ። ፋናንም አታገኛትም። እኔንም ለማግኘት እንዳሞክር ገንዘብን ቆጥረው ሰድ። ምን ነው? ብሩ የለም። ኧረ እባክሽ ብሩ የለም? የት ጣልሽው እባክሽ? ስወጣ እኮ እንዳያዝኩት እርግጠኛ ነበርኩ። ተዘርፍ ያለው መዘረፍሽ ባለዳይ ከመሆን አያድንሽም። የምን ዕዳ? ይኸውልሽ ከዚህ በኋላ ወይ ገንዘቤን ትመልሻለሽ አሊያም አድርጊ የምልሽን ብቻ ታደርጊያለሽ ማለት ነው። ምንድነው የማደርገው? የምታደርጊውን በቅርቡ እነግርሻለሁ። እያስፈራራኝ ነው? ኧረ በፍጹም እያስፈራራሁሽ አይደለም፣ ትዕዛዝ እየሰጠሁሽ እንጂ